ፕሮዲዩሰሮች እየተቸገሩ ነው። ፕሮዲዩሰር እውነት እንደዚህ የሚቀጥል ከሆነ ፕሮዲዩሰር ላይ መጣ ይችላል። አርቲስቶች በኩል መስተካከል ያለበት ጉዳይ አለ። በሰራነው ፊልም ስለማላምን መጥቼ ልመርቅ አልችልም ነው ያለች። ሞራል የሚነኩ ነገሮች አሉ። በጣም ሰሩትን ፊልም የማይመርቁ ሰዎች አሉ። እከሌን ላሰራው ነበረ ባህሪው እንዴት ነው ነው ቅድም ግን እንደው ማንሳት የምፈልገው ነገር ስለ ፕሮዲዩሰር ቅድም ዘሌም አንስቶ ነበር፣ ቅድም አንተም አንስተሃል። እንደው የፕሮዲዩሰር ቻሌንጆች ምንድን ናቸው? አሁን ብዙ ጊዜ ፕሮዲዩሰሮች እየተቸገሩ ነው። እሺ፣ በዚህ ጉዳይ ትንሽ ማለት ፕሮዲዩሰር እውነት እንደዚህ የሚቀጥል ከሆነ ፕሮዲዩሰር ላይ መጣ ይችላል እንደኔ ሐሳብ። እኔም ጠንካራ ስለሆንኩ መሰለኝ ራሴ ማሞገስ ሳይሆን ዘልቄ እስካሁን ፕሮዲዩስ እያደረኩ እየተወንኩ ድርሰቱንም እያደረክ ከባድ ነው። አብረሃቸውም እየተጨነክ እያደርክ ማደር ውጭ ማትችለውን ያክል ቤተሰብ ጥለህ ስራ ጥለህ ይሄ እኮ ብቻ አይደለም። ሲጀመር ባለሀብቱን የሚያከስረው ስራውን ጥሎ ሲሄድ የሚከስሩት ኪሳራዎች በጣም ብዙ ናቸው። ፕሮዲዩሰሩን ተከትሎ የሚሄዱ 6-5 መኪኖች እስኪያልቅ ድረስ የሚደክሙት የስራ ኪሳራቸው። ወደ ውጭ መሄድ ካለብኝ ከንስለህ ነው ወደ ስራ የገባው እንዳልኩ እና ኪሳራው ያንን መደመር ስለማንችል ነው እንጂ ከባድ ኪሳራ ነው ያለው። ፕሮዲዩሰር ክብር አለው። ፕሮዲዩሰር ማህበርንም ጠይቄያለሁኝ። ለምንድን ነው ፕሮዲዩሰር የማይከበረው? ስፖንሰርና ፕሮዲዩሰር እዚህ ሀገር ብዙ አይደለም የማይከበርም፣ ቦታ የላቸውም። ስፖንሰር አይተህ ከሆነ ተጠቅመህ ነው የምጥለው እና ነገ ደግሞ መለመን አይቀርም። ፕሮዲዩሰር ለምን ይቸገራል? ገንዘቡን አውጥቶ እየተቆጣጠራቸው አብሯቸው እየለፋ አብሯቸው እየደከመ ነገር ግን ስራው ጥቂት ሲቀር ምክንያቶች ይበዛሉ። ከኋላ ከጀርባ ድምጽ ሊኖር ይችላል። አንዳንድ ሴል ሊቀረው ይችላል። እዚያ ላይ 1 ወር 2 ወር 3 ወር በቃ ይሄ ቁርጥ ነው፣ የማይቀር ነገር ነው። ፈለከውም ብትበስል ፈለከውም ብትቃጠል እነዚህ ወራቶች ይቃጠላሉ። አንድ ሁለተኛ ደግሞ የሰራውን ነገርና የወለድከውን ነገር ማየት ያመረትከውን ምርት ማየት ግድ ነው። የሰሩትን ሲን ስኬርቢት የሰሩትን ፊልም የማይመርቁ ሰዎች አሉ። ዋና ካራክተር ዋና ተዋናይ ሆነች ነው። እኔ ትዝ ይለኛል የዛሬ ዓመት ሳስመርቅ ፊልም ምርቃት ደርሷልና የታወቀች ነች፣ ተዋናያን ታዋቂ ነች። ኧረ ተገኙልኝ ስል በሰራነው ፊልም ስለማላምን መጥቼ ልመርቅ አልችልም ነው ያለች። ነገር ግን ተገምግሞ ተሸላሚ ነበረች እሷ። ማን ይቀበል ሽልማቱ? ወይኔ ያለች በቃ ቆጫት። እንዴት አድርገህ ነው ፕሮዲዩስ አድርገህ ታዲያ የምትቀጥለው በዚህ አይነት? እንዴት ነው? ሞራል የሚነኩ ነገሮች አሉ። በጣም 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 በአርቲስቶች በኩል መስተካከል ያለበት ጉዳይ አለ። በጣም ብዙ ጉዳይ ዘሌ የምትላለህ ከፕሮዲዩሰር ጋር? እኔ እንግዲህ ያው ከሌላው ተዋናይ የተለየ የለኝም። ለፕሮዲዩሰር ግን የተለየ ክብር አለኝ። የተለየ ክብር ማለት ፕሮዲዩሰሩ ሲመጣ እከሌ እንዴት ነው እከሌ እንዴት ነው ብሎ አሁን መጠየቅ ጀምሯል። አክቲንግ ግን ሳይሆን ባህሪው እንዴት ነው መባባል ተጀምሯል። አሁን እከሌን ላሰራው ነበረ ባህሪው እንዴት ነው ነው ችሎታው እንዴት ነው አይደል? ባህሪው እንዴት ነው ይባላል። የሚናገራለ ማይናገራለ። ፕሮዲዩሰር ሲመጣ በስሩ ቢያንስ በቃ 30-40 ሰው ስራ ሊሰራ ነው የመጣው። ይህ ሰውዬ አቋረጠ ማለት ደግሞ ቆመ ማለት ነው። ሲመጣ የነበረን አቀባበልና ስንሸኘው አንድ አይደለም። ብዙ ጊዜ ከተወሰኑ ሰዎች በስተቀር ብዙ ጊዜ ስምምነት የሚኖረው እዛው ሙያ ውስጥ ሆነው ፕሮዲዩሰር ያደረጉ ልጆች ስራ ያጠናቃሉ። ብዙ ጊዜ ኢቭን እነሱም እያወቁ ባህሪያችን እያወቁም ተቃጥለው ታመው የሚጨርሱ አሉ። ጓደኛችንም ነው ጓደኛችን ሆኖ ፕሮዲዩስ ያደረጉ ጓደኞቻችን አሉ። ለነሱ እንኳን አንመለስም። ይሄ የሚሆንበት ምክንያት ምንድነው? አንድ የሥራ መደራረብ ነው። የሥራ ፕሮግራም መዋሸት። እንዴት ነህ ፍሪ ነህ ይለኛል። የሆነ ጉዳይ ስላለብኝ አውለዋለሁ። 4 ስራ ይዤ ሊሆን ይችላል። ገብቷል አይደል? 2 ከዚህ በፊት የነበረው ልምድ በምን ተቀየረ? ቤተሰብ ይሆናል። ፕሮዲዩሰር ሲመጣው ቤተሰብ ሲሆን 2 ጊዜ የነበረ ክፍያ መተማመን ጠፋ። መተማመን ሲጠፋ በፊት አሁን ግማሽ ክፍያ ይከፈላል። ከዛ ቀጥሎ
ግማሽ ካለቀ በኋላ እንደዚህ ነበር የሆነው። አሁን እንደው ድንገት ሁሉ ነገር ግንድስ ሲል የለ መተማመን ጠፋ። ሙሉውን ነው የምትከፍለው። ፕሮዲውሰሮች ሙሉ ነው የሚከፈል፣ ምንም አይነት ስራ ይሁን። ለአርቲስቶቹ ቀድሞ ሙሉ ነው የሚከፈለው? ሙሉ ነው የሚከፈለው። ግማሽ የሚከፈልበት አለ። ግማሽ የሚከፈለው እንደ ክፍያው ነው። ከአሁን ከ100 ሺህ ብር ላይ ምን ግማሽ አላት? ከ50 ሺህ ብር ላይ አሁን 50 ሺህ ብር የተነጋገረ ልጅ ምኑን ግማሽ ታደርጓለህ? እንዴት ነው የምትገምሰው? 50 መጀመሪያ 50 ሺህ አይገመስም ራሱ 25 ሺህ ብር ቢሰጥህ 25 ሺህ ቢሰጥህ ቀረጻ 6 ወር እስኪያልቅ ልጁ አንተ ጋር ነው ያለው። በ25 ሺህ ብር እየዘረዘረ በስሙን አይኖር። ፕሮዲውሰሩ ያዝንና 50ውን ይሰጣል። ገባህ? ከዛ በኋላ በመሃል አንድ ስራ ይመጣል። እንደ እግዚአብሔር ፍቃድ የያዝኩት ስራ ከሱ ስራ የያዝኩት ስራ ሳያልቅ አንድ ስራ ይመጣል አይደለ? ከዚችም ላፍ ከዛ በኋላ በጣም የሚያስቅ ወንጀል ልንገርህ። እኔ ብዙ ተዋናዮች ሊቀየሙ ይችላሉ፣ ግን አንዳንድ በጣም አሉ እኛም እንድንሰደብ የሚያደርጉ አሉ። ሳውንድ ሲባል ክፈለኝ የሚሉ አሉ። ለሳውንድ ሌላ ክፍያ አይደል? ሳውንድ የተበላሻለ ስል ትከፍላለህ ይለዋል። ስንት ትከፍላለህ ለሳውንድ ማለት? ለፊልሙ ተዋውሎ ይለን የመጀመሪያ ተበላሽቶ እኮ ነው ሳውንድ የመጣው። ስቱዲዮ ለመግባት ትከፍላለህ። በእውነት ቀረጻ ቆሞ ስክሪፕቱ አንብቦት ነው የመጡት አይደለ? መሀል ላይ ትንሽ ይከብዳል፣ ዋጋ ጨምር። ዋጋ አስጨምረዋል። በእውነት ዋጋ አልበዚያ እሄዳለሁ ሲሉ ትጨምራለህ። አሁን ይሄ ዛሬ ደግሞ ሰው እንዳይጎዳ ነው፣ ተዋናዩም ስራውም እንዳይቆም ነው። የፕሮዲውሰሩም ደግሞ ባህሪ ሊሆን ይችላል። አንዳንድ ደግሞ አሉ ጓደኝነት፣ ቤተ ዘመድና ፕሮዲውሰርነትን ለይተው ቁጭ ፕሮዲውሰሩን አታገኘውም። እዚህ ፕሮዲውሰር በቃ ፕሮዲውሰር ነው ቁጭ ያለ ቤተሰብ ምናምን የሚያውቀው ነገር የለም። የኛው ፕሮዲውሰር ቤተሰብ ይሆናል፣ ትገናኛለህ፣ ትተዋወቃለህ፣ በቃ አይደለ መተዛዘኑ አለ፣ አይጨክንም የሚል ስህተት ያሰራል። አንዳንድ ፕሮዲውሰሮች ስራ ነው በውል መሰረት ሳውንድ ክፈለኝ ልትለው አይደለም አንጠልጥሎ ምንም ያመጣል። ሁለተኛ መካሰስ አልተለመደም። እኔ 28 ዓመት እዚህ የሚወስድ አይደል ብሬን ከለከለ ብሎ የተካሰሰ ተዋናይ የለም። በ50 ሺህ 200 ሺህ ታወጣለህ እኮ ለክስ። ለክስ አይመችም። ኧረ ክስ ትዝ አይልም ራሱ መክሰስ ያለመደ ልጅ ሰው ክስ እንዴት አጓጉሎ ገንዘብ ነው። አሁን ትልቅ ስህተት እየፈጠረ ያለው ስኬጁል፣ እውነት አለመናገር፣ ትክክለኛ እውነት አለመናገር ለሰዎች። ይሄ ይጠበቅባቸዋል ከአርቲስቶቹ። ይሄ ነገር ነፃ ነኝ ነው የሚል እኮ ሰውዬው። ነፃ ነኝ አለ። ነፃ ነኝ መስራት ይችላለሁ ካለ በኋላ ለምን ስራ ይዛል? ለምን ስራ መያዝ የለበትም? ፕሮዲውሰር አሁን ፕሮዲውሰር የለም አይደል? ፕሮዲውሰር እኛ ሁላችንም ከእግዚአብሔር ቀጥሎ ልጆችን የምናሳድገው ምናምን በፊልሙ ነው እኮ። ምንም ያቀ ነው እኮ። አንዳንዱ ሊያማርር ይችላል፣ ግን እየኖርን ነው ማለት ነው። እየሰራ እኮ ነው። የዩቲዩብ የሚሆን የፊልም ቲያትሩ ምን እየሰራን አይደለ? በኪነ ጥበቡ ፕሮዲውሰር ስላለ ነው። ቴሌቪዥን ስላለ አይደለ? ተከታታይ ድራማ የሚተላለፍ ፕሮዲውሰር ካለ እኮ አርቲስቶቹ ምን ሊሰሩ ይችላል? ምን ይሰራሉ? ምን በቃ መንገድ ላይ ቁጭ ብለህ ምን ትሰራለህ? ምን ትሰራለህ? ስለዚህ የጋራ ሚቹዋል ቢሆን ጥሩ መፈላለጉ። ፕሮዲውሰርም እኮ ተዋናይ ከሌለ አይመጣም። ትክክል። ግን ፕሮዲውሰር ሲመጣ ሁለቱም አስፈላጊዎች ናቸው። አዎ፣ ጥናት አድርጎ ነው የመጣው። ተዋናይ ጥናት አያደርግም ፕሮዲውሰር ላይ አይደለ? በቃ ፕሮዲውሰር ሲመጣ በቃ እኔ ምን ብለህ ነው መቀበል ያለብህ? እንዴት ነው በአሁን ጊዜ እንዴት ነው ፕሮዲውሰር ሲመጣ መቀበል ያለብህ? ገብቷል አይደል? ቀብዷ ላይ አሁን ይሄ ግን ውስን ሙሉጌታ ንጉስ ላይ ብቻ ሳይሆን የገዛ ጓደኞችንም ነው እኮ የምነግርህ። የገዛ ጓደኞቻችንን ፕሮዲውስ አድርገው ለነሱም ችግር ነው። ኦነስትም ደግሞ አሉ በየራሳቸው የደወሉ ሳውንድ መቼ ልግባል የሚሉ ደግሞ ተዋናዮች አሉ። ግን ብዙ ጊዜ ስህተት ስለሰሩ ሰዎች ነው ስህተት የሰሩ ሰዎች ጉዳት ያመጣሉ። የብዙዎችን ስራ የሚያጠፋው እሱ ነው። ገብተዋል። ስራውን ካላመንክበት መጀመሪያው ማቆም ነው። ስለዚህ አንዳንድ ተዋናያኖች ወይም አርቲስቶች በገቡት ውል መሰረት እስከ ምርቃት ድረስ በጥብቅ ዲሲፕሊን መመራት አለባቸው፣ መስራት አለባቸው። ብዙ ግልጽ ያለ ነገር አሁን ውጭ ያለ ሰው ግልጽ ያለ ነገር አይሰማም። ተዋናዩና ፕሮዲውሰሩ ያልተስማሙበት ነገር እኛ ላንሰማ እንችላለን። ገብተዋል አይደል? ላንሰማ እንችላለን። ግን በአብዛኛው ሁሉም ነው እንትን የሚለው የሚወቀሰው ሁሉም ተዋናይ ነው። አሁን ፊልም ምርቃት የሚወዱ መምጣት የሚወዱ የማይወዱ አሉ። ኖርማል የግል ባህሪ ሆኖ ማለት የግል ባህሪ
ኖርማል ይታወቃል። ገብቷል አይደል? ይታወቃል። አይ እሱ ኢንተርቪው ያረሱ አይወድም እሱ እንትን አይልም ምንላቸው አሉ። ገብቷል አይደል? የማይመጡ ሰዎች አሉ። የንጉሱ ግን እሱ እዚህ ስላለ ሳይሆን አይደለም ላግዝ የሚለው ይመስለኛል። ስትየሰራ ላግዝ ብሎ ነው የመጣው። ሙያውን ለማገዝ እኔ እኮ ከዚህ ፊልም እኮ ትርፍ ፈልጌ አይደለም እንስራ ነው ያልኳችሁ ይላል። ያኛውስ እየሰራው ገንዘብ እየከፈልኩ መሰለኝ። እኔ እኮ ካፌ መክፈት አቅቶኛ አይደለም ስራ ብዬ ነው የመጣሁት ይላል። ያኛው ፕሮዲሰር ደግሞ ትሰራለህ ስራ ይልሃል። ስለዚህ ስራና ፍቅርን ቆረጠው ማለት ነው። እኔ እኮ ላገዛችሁ ብዬ ነው ስራ እንስራ ያልኳችሁ ይላል አይደል? በትትና መሄድ ትፈልጋላችሁ፣ ከፈለጋችሁ አሁን ቲኬት ትቆጥርላችሁ ሂዱ ይልሃል። ያኛውስ ፕሮዲሰር ትሰራታለህ ይልሃል። ጉሮሮን አንቄ ትሰራታለህ ይልሃል። ብሩን ስትቀበል ይላል አይደል? የትኛው ነው የፍቅር መንገድ ይሻላል ወይስ የትኛው መንገድ? የሱ ድግም አለ ገባ። ብሩን ስትቀበል በአንድ ጥሪ ነው እኮ ያነሳ ነው። እሱ ሲደውል አሁን ቀብድ ሊሰጠኝ ሲል ጭር ሲል ጠዋ ነው ማለት በአንዴ ነው ብድግ ነው ማድረገው። ከተቀበልክ በኋላ ደግሞ ቢዚ ማለት በቃ እጅ ቀለም ይነካል። አንዳንድ አርቲስቶች ያስተካክሉ። ኧረ ያስተካክሉ። ፕሮዲሰር አትበድሉ። ስለ እውነት ከሆነ ህግ ቢኖረው የአርቲስቶች ህግ የራሱ ህግ ቢኖረው መመሪያና ህግ ቢኖረው በጣም አሪፍ ነው። አርቲስት ጥሎህ ከሄደ የምትወቅስበት የምትከስበት ቦታ አይኖርም፣ የለም። በፍቅር ለመያዝ ደግሞ ከአቅምህ በላይ ነው፣ ጀርባህ ነው የሚላጠው። በቃ ምን አድርገህ ነው የምትክሰው ያንን ሰው? ገንዘብ እሺ ያለው ያወጣል። ያጠራው ሰው ፕሮዲሰር ምን ሊሆን ይችላል? እሱ በጣም ከባድ ነው። ሊያደርጉ ደግሞ ፕሮዲስ ሊያደርጉ የሚፈልጉ ሰዎች በጣም ብዙ ናቸው፣ ከሴቱ እስከ ወንዱ ለማድረግ ግን ሲገቡበት ጥለው ይጠፋሉ። ግማሽ ላይ ሲደርስ ጥለው ይጠፋሉ። ይሄ ከባድ ነው። እንዳውም ምንድነው ያልኩት የአሁኑ ምርቃት ላይ አትንጡ፣ ችግር የለም እንኳን ስራው አለቀ። ያ የራስ ጉዳይ ነው። ጠሪ አክባሪ ነው፣ አክብረናል። ግን መጥፎ ፕሮዲሰር እንዳይገጥማችሁ ብያቸውን። መጥፎ ፕሮዲሰር ገንዘቡን ከስሮ ሲያይቋጭለት ከቀረ ምን እንደሚፈጥር እሱን እንዳይገጥማችሁ። ይሄ ከባድ ነው። ያጥፍቶ ልጥፋ የሚባል ዘመቻ እንዳይመጣ። አንድ ትምህርት ልንገርህ። አንድ ፕሮዲሰር ስም ያው መጥራት ስለማልፈልግ ነው፣ አይጠራ ያውቀዋል ሳውራ። አንድ ተዋናይ ቀረጻ 4 ውል መሬት የሚሸጥ ነው የሚመስለው፣ መሬት ሊገበያዩ ነው የሚመስለው። 4 ውል ይዞ ነው የመጣው። ካረፈደ ከቀረ ውል ካፈረሰ ከቀረጻ በኋላ የሆነ ነገር ሲጎል ከቀረ የሚል 4 ውል። እኔ የሆነ ኤክስፖርት ሊደረግ ነው ተዋናዩ ከዚህ ወደ ውጭ የሚመስል እንዲህ የሚያክል ያዛ 4ቱን የፈረም ነው። ብሩና ውሉ አይገናኝም። ከዛ ተዋናይ ፈረመ። የሆነ ቀን ቀረጻ ተስተጓጎለ፣ ከፈለ ተዋናዩ በውሉ መሰረት ሙሉ ቀን ቀረጻ ተሰረዘ። የሙሉ ቀን ወጪ ፕሮዲሰር ያውቀዋል። ከቡና ጀምሮ ቡና የጀበና ቡና ምንም ሪሲት የሌለችበት ቦታ አያስጠጣም፣ ይይዛል። ወጪዎቹን ያውቃቸዋል። ለአንተ ካርድ ላከል አይደል 500 ብር ይይዛል። ፕሮዲሰር ነው አለው፣ ሰው አለው። ይዞ በአንድ ቀን ውስጥ 5 ሲን ቀርጻለሁ አይደል? ለሱ የሚወጣውን ወጪ ያውቀዋል ፕሮዲሰሩ። ምሳ ሰዓት ሻይ ቡና ምናምን መድገም ትችላለህ። ማኪያቶ አምቧ ኮካ መገረም ትችላለህ። ያቺን ይመዘግባል። እሱ ሂሳቡን ያውቀዋል። በዛን ቀን ቀረጻ ሲስተጓጎል የሚወጡ የመኪና ኪራይ፣ የካሜራ የምናምን የዛችን ቀን ቀረጻ ተዋናዩ ከፍሎ ነው የሚቀጥለው ቀረጻ የገባ ነው። ከቀረ ከፈለ። ጎበዝ ነው ፕሮዲሰሩ እንዴ! ከፈለ። ተዋናዩ ያን ሁሉ አንብቦ እኮ ዞሮበታል። ተዋናዩ ከፈለ። ፈራ ዶሴው በቃ እንደዚህ እኮ ይኸው ሊሳብ በትናንትና ይህንን ወጪ አውጥቻለሁ ሲከፍለኝ ስራው ይቀጥላል አለ ፕሮዲሰሩ። በጣም እኮ ትልቅ አክተር እኮ ኢትዮጵያ ውስጥ
ከፈል። ስለዚህ እነ ንጉስ ለምንድን ነው ዝም ያሉት? አቃ እንደዚህ ያስፈልጋል እንዴ ንጉስዬ? አይ አይሆንም፣ ማሱ አልተፈጠረ ሊገዛ ብሎ የእርዳታ ዋንጫ 2000 ዋንጫ ቤት ወርድሮ ሁኔታው እንደዚህ ገባር ነው። ሂድ ይላል። አልሰራም ካል በጎ አድራጊ ነው፣ ድጋፍ አድራጊ ነው፣ ቸር ነው። አዎ ያኛው ሊነግር ነው የመጣው። ያኛው በቃ ሲሪየስ ነው። ቁም ሰብስቦ ሊሆን ይችላል። ቁም ሰብስቦ ሊሆን ይችላል። ፊልም ሊሰራ 10,000 ካሬ የፊልም ስቱዲዮ ሊገነባ መጥቶ ቦታ ተረክቦ ትልቅ ስቱዲዮ ሊገነባ ለፊልሙ ነው የመጣው። ቀረጻ ሲያልቅ ማለት ነው። እኛ ተዋናይ ራሱ ፎቢያ ሆንበት። እንዲህ ሲል ያሞ እንዲህ ያዞረዋል። እንደዚህ ሲያይል አትደውል ነው ያለኝ። በቃ ተዋናይ ጥበቡን ብቻ አይደለም ብን ከዚህ ሀገር ብን አለ። በቃ እኔ ያለ ቪዛ ነው የሄደው። ዘላደው እኔ ተዋናይ ማየት አልፈልግም ማለት ተዋናይ 10,000 ካሬ መለሰው። ሰውየው ታየኝ እንደዚህ ፍጥሩ ነው እንደዚህ ኮስተር ያለ ሰውዬ መሆኑ ተሳፍሮ በቃ ተሳፍሮ ቀረጻ ልክ ሲያልቅ እኔ ማወራል አሁን የሚያውቁ ስለሚያውቁ ነው። ልክ ቀረጻ ሲያልቅ የመጨረሻ ሹቲንግ ለሊት 6 ሰዓት ነው ያለቀው። ሲያልቅ ለሊት የለም ሰውዬው በሯል። ወደ ሀገር ሄደ። በቃ ቴራፒ ሊሰራ በቃ የኛን ለማስወጣት እኮ ነው ከውስጡ ቀረ 10,000 ካሬ። አሁን ለኛ አለቀ ሰውዬው። አሁን በፕሮዲውስ ያደርጋል ምን ፊልም እኔ አየኝም አልኩ እኮ ዘላለም ምናምን ብሎ ነው የሚያልፈው መኪና። ግን እኮ በዚህ ምክንያት እኮ የፊልሙ ኢንዱስትሪ ሊጎዳ ይችላል። ቀስ እያለ እንደዚህ ብዙ ፕሮዲውሰሮች አንዴ ይኸውልህ በቃ ይኸውልህ አንድ ሰውዬ ከውጭ መጣ። መኪና ነበረው ላንድ ክሮዘር። ፊልም በግ እያበላ ሰራ። ፊልም በግ ነው የበሉት ተዋናዮቹ ትሬኒንግ ሲያደርጉ። ለካ እንትኑ ፊልሙ ደግሞ የድሃ ፊልም ነው። የካሲታ ነበሩ ተዋናዮች ካሲታ ተደረጉት። በግ ሲበሉ ልጆቹ ፕሮዲውሰር እየሆኑ መጡ። አንድ ቀን ልጆቹ ስክሪፕቱና ልጆቹ አይገናኙም። አሁን ፕሮዲውሰሩ ሙሉ ግቢ ተከራይቶ ነው ልጆቹ እያበጡ ምናምን። ከዛ ቀረጻ ላይ እንዴት ራበኝ ማለት ራሱ አቃተው ፕሮዲውሰር። ተዋናዩ የራብ ገጸ ባህሪ ነው፣ የራብ ካስት ነው ካስት ተደረጉት። 2 ወር በጋቸውን ላፍ አድርገው ፕሮዲውሰሩ ቢላ መስሎ ፕሮዲውሰሩ ክስት አለ። እነሱ ድቡሽ ብለው ከዛ አንዴ ቀረጻ ላይ ሄድኩ። ሲሄድ አሁን በርገር ያዘሩ፣ አሁን ደማኪያት ያዘሩ። አሁን ምን አልኩት ተዋናዩን እባክህ ከአሜሪካ ነው የመጣው አለኝ። በርገር ያዟል በልቶ ቁጭ አድርጎ ክለብ ደግሞ ለብቻ ያዛል። እንትን እህልን እንትን በቀል ማኪያቱ ቀመስ። ኧረ ተው ግፍ አልኳቸው። እኔ ሌላ ቦታ እየሄድኩ ነው ያየኋቸው ቀረጻ ቦታ ገባ ብዬ ኮካ ግማሽ ቁጭ ሰውየው መኪናውን ሸጠ፣ ካሜራውንም በቃ ሸጠ። ዶሴ ይዞ እንደዚህ እዛ አንድ ጓደኛ ነበረኝ። የተለያየ ነው በዚህ ምክንያት ነው። እንደዚህ ይመጣል ወደዚህ ፕሮዲውሰሩ ወደዚህ ይመጣል። እንዲች ክላሰር ይዞ የመጣ ጓደኛ ያለ በጣም ወደው ጓደኛ አብረን እየሄድን ነው። እዛ ፊልም ላይ ያለበት ልጁ ሰውየው ቀረጻ ካለቀ በኋላ ልጁ ወደ ቦታው ተመለሰ። በግ የለም ትስቃለህ እንደ አንተ ቀረጻ ሲቆም ልጁ ወደ ቦታው ፕሮዲውሰሩ ሲደና ነበረ፣ ሰውነቱ ደና ነበረ። ወደ 90 ኪሎ ምናምን ነበር። አሁን ወደ 40 ወደ 50 ምናምን ሆኗል። ወደ ላይ እንዲህ ይመጣል። እኛ ወርታች የወረደ ነው። አየሁ ሰውዬ አለኝ ከገንዘቡ ላይ 4 ሚሊዮን ከሰውነቱ ላይ 50 ኪሎ ከሰራ አለኝ ሲለኝ እንዲያየሁትና እኔ ካንተ ጋር ጓደኛ መሆን አልችልም አልኩት። ለምን የዛን ጊዜ ነበረ እኔ በግ ሲበላ ነበርኩ ደግሞ አብራን ነበርኩ ያልኩት። በልታል እንዴ? ኧረ እኔ አልበላም። እንዴት ትበላለህ? ማኪያቱ ይዘው በርገር ይዘው እዚህ ክለብ ሳንዱች እንዴት ቦታም የለም ራሱ እጅን ለመስደድ። አብራን ነበርኩ ያልኩት። ሰውየው መኪናም እቃውንም እንትን አለ። በቃ ሁለተኛ ኢትዮጵያ የሚል ምንም ነገር በቃ ፊልም የሚባል ነገር በቃ ሰውየው በስንት መከራ መሰለ ወደ ማንነቱ የተመለሰው። በጣም ተጎርቶ እቃውን ራሱ ጥሎ ነው ብን ብሎ ሄደው ገባ። ሳይሩስ ጋር ብልቶ ነው። አሁን የምን ስህተት ነው? የፕሮዲውሰር
የፕሮዲሰር ስተር ማለት አያብሉ አይደለም ያብሉ ግን እንደ ስክሪፕቱን ማብላት ያለበት እኮ የጥልቅ ጭቅቅ ያለ የመጨረሻ ላይ እንክብካቤ ቢሆን ችግር የለውም እኮ ሙያውን ስለሚወድ እነሱ መንከባከቡና በደንብ አድርጎ ማሰራቱ ነበር እኮ። አንተ ማታገዝም እንዴ? እነ ንጉስ እኮ ነው በጎነት ሰውየው ነበር እኮ ግን እንትን ይሉ ገኔ ገደብ ያስፈልጋል። መጨረሻ ላይ ወይ ቢያደርግ መጨረሻ ላይ መቃየም ላይ ቀር ለምን እንደዚህ አይነት አሁን ገንዘብ አላቸው እንጂ ስለ ሙያው ብዙ አያውቁ መስለኛል። ፕሮዲሰር እንዴት ፍላጎት ነው ያለው በጣም ትምህርቱም እኮ በጣም ትልቅ ነው። ፕሮዲሰር ብዙ እኮ ነው አጥንተው ስለ ፊልም አሰራር አጥንተው እንዴት ሃንድሊንጉን ራሱ አርቲስቶቹ እንዴት እንደሚያደርጉ አጥንተው ቢገቡ ጥሩ ነበር። ይሄም የፕሮዲሰሮቹ አንዱ ችግር ነው። ብዙ ጥናትም አያርጉ እኛም ገበያ እንዳናጣ ይምጡ። ግን ተዋናይ ጥናት እስኪያደርጉ እኛ መጉዳት የለ ሲመጡ እናግዛቸው ነው ያባባል። አርቲስቶቹም ዲሲፕሊኑ ሪሰርች ይሰሩ እኮ ሁለት ዓመት ላንተውን እኮ ነው ሪሰርቹ እንደው አትሊስት በሙያው እንዲያውቁ ነው። አዎ ያ ማወቅ አለባቸው። ካሜራ አያውቁም ፕሮዲሰሮች እኩስ ይቅርታ ንጉስ ካሜራ ይህን የተከራዩት ይላል። ይህን የተከራየው ሲል 6K ነው ሲል 6K ያውቃሉ ፕሮዲሰሩ ያገሙ ላይት 6 ተከራይቻለሁ 10 ተከራይቻለሁ ላይት ሲልህ ፕሮዲሰሩ 10 ላይት መምጣቱን ያውቃል። ያያል እቃዎችን ማቴሪያል ማወቅ አለበት። እሱን እኮ ነው ጥላት አይቅረጽበት ግን ካሜራ ማወቅ አለበት። ኤዲቲንግ አይወቅ አይስራ ትንሽ ስለ ኤዲቲንግ ስለ ከለር ትንሽ ቢያነብ ስለ ዲሬክቲንግ ትንሽ ቢያውቅ ምናምን ስለ ማኔጅመንት ሰዎችን ማኔጅ እንዴት ነው እናደርገው ምናምን ስለ ልቦናውን ሞራሉንም እኛም ችግር ስላለብን ሞራሉ ላይ ምናምን ላይ በቃ ያስፈልጋል። ግን ብዙ ፐርሰንት ገንዘብ ይዞ ከመጣ እኛ በግ ማን መብላት እንዳለበት ቢያውቅ በግ እንደ ትወና መብላት አለብህ። አንዳንድ ምግብ አያስተውንም። አሳሁን እነሱ ራሳቸው በልተህ አሁን አርቲስቶቹ ራሳቸው መብላታቸው ቢያዩ አርቲስት እንዴት ይበላሉ? እኔ አንድ ጭቅና ጥብስ አዞብኝ እኮ አባርሬዋለሁ። ጭቅና ጥብስ አዘዘ ልጁ። የጎና ተዳራሪ ነው ካራክተሩ። ትንሽ አታዝንም አልኩት። ማለት ይሉንታ የለም ካራክተሩ እኮ ይሉንታ አለው አልኩት። ጭቅና ጥብስ ሲል ጫንቃይ ነው የያዘኝ። እንዲህ ጭቅና ጥብስ አይታዘም። ገብቶሃል አይደል? እሱም በልቶ ራሱ ካራክተሩ አይመጣለትም። ሊመጣለት አይመጣም። እንዲህ ትላለህ። ምቾት ውስጡ ደግሞ ምቾት አለ። የራበው ገጸ ባህሪ ላበስ አይችልም። በቃ አንዳንድ አለ እልህ የሚይዛቸው አሉ። በቀል የሚይዙ አሉ። ኮካዘ ማኪያቶ አዘው ቡና አዘው አምቧ አዘው እና ይለዋል። በጣም የሚገራርም ስቶሪዎች ናቸው የነገራችሁኝ። በጣም የማመሰግነው። በጣም ብዙ ሰዓት ነው የቆየ ነው። መዳረሻ ፊልም በጣም ብዙ ሰው እንደሚወደው ተስፋ አደርጋለሁ። በዚሁ አጋጣሚ መድረሻ ፊልም እንድታዩት የመሴ ሾው ይጋብዛል በአክብሮት።